በ1970 ዓመተ ምህረት ተወለደ። ከልጅነቱ ጀምሮ የሙዚቃ ፍቅር እንደነበረው ቤተሰቦቹ የቅርብ ምስክር ናቸው። በአዲስ ገነት ቤተክርስቲያን ውስጥ የመዘምራን አባል መሆኑ ድንቅ የሙዚቃ ሰው እንዲሆን መሰረቱ ሆኖለታል። ያለውን ድንቅ ተሰጥቶ ያሬድ የሙዚቃ ትምህርት ቤት ገብቶ ሙዚቃ በመማር አሳደገ። ተሰጥኦውንም ከትምህርቱ ጋር በማዛመድ ወደ ታላቁ የስኬት ጉዞ መራመድ ጀመረ። ጉዞውም እጅግ የተሳካና ያማረ የተዋበ የሰመረ ነበር። ገና ከመነሻው የሰራው የተወዳጁ ድምፃዊ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ አቦጊዳ አልበምን በመስራት አቅሙን አሳየ። በመቀጠልም ከ40 በላይ የስቱዲዮ አልበሞችንና በርካታ ነጠላ ዜማዎችን በመስራት ብቃቱን አስመሰከረ። እንደው ለመግቢያ ያክል ስሙን አነሳ እንጂ የዛሬ የጨዋታ አዋቂ እንግዳችን ከኤልያስ መልካ ጋር ከ5 ዓመት በላይ ስታገለግለው የኖረችውን እንደ እህቱ የሚያያትን ጀማነሽ ወርቁ ነው። ጀማነሽ ወርቁ የዛሬ የጨዋታ አዋቂ እንግዳችን ነች። ኤልያስ ማለት የዋነቱ ማልቅ ነው። በቃ እኔ እንጃ በስማ ተወርቶ አያልቅም። በጣም ጥሩ ሰው ነው። ዘፈን ሲሰራ ሙዚቃ ሲሰራ አንቺን ያስደምጥሽ ነበር? አዎ እንጂ ያስደምጠኝ ነው። እንደዚህ ቤት ብትገቢ ስራ ሲለኝ ኧረ እኔ ወንድ ላጤ ቤት አልገባም አልኩት። ቤቱ ሙሉ ነው፣ የአብርሃም ቤት ነው ይባላል። ምክንያቱም ሌሊት ሙሉ ድረስ ገበታ አይነሳም ይባላል እዛ ቤት። እውነት ነው? እውነት ነው። ለምን አልበላም? ቆንጆ ህልም እያየሁ ቀሰቀሽኝ። ቀጭን መንገድ ከግራ ቀኝ፣ በአንድ በኩል ውሃ እየፈሰሰች በአንድ በኩል ቀጭን መንገድ ሳር ከበባት እየሄድኩ ቀሰቀሽኝ። እንዴት ነው? ወደ ውጪስ ይወጣ ነበር? ከቤት ውጪ ብዙ ጊዜ ያሳል? አልፎ አልፎ ነው እንጂ ከቤት መውጣት አይወድም። ቴዲ አፍሮ ዘፈን የትኛውን ትወጪዋለሽ? የማያውቁት ሀገር አይናፍቅም። በነገራችን ላይ ውድ የአቤክስ ሚዲያ ቤተሰቦች ጀማነሽ እንዴት ናት? ምን ሁኔታ ላይ ትገኛለች? ተከባከበን ይሁን? እስቲ የሚሆነውን አብረን እናያለን። እኛ ግን አክብረናት ፈልገናት ከሷ ጋር ጊዜ ለማሳለፍ መተናል። ተከተሉ ቤቶች። ጀሚዬ እንዴት ነሽ? እንኳን ደህና ቆየሽ። እንኳን ደህና ቆየኝ። ሰላም ነው? ተገላቢጦሽ ሆናል። እንዴት ነሽ? እሺ ወደ ቤት እንግባ። እሺ ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም ለዚህ ቤት ይሁን። በጣም የምንወደውና የምናከብረው ተወዳጁን የሙዚቃ አቀናባሪ ኤልያስ መልካን ለማስታወስ ዛሬ የምንገኘው ከኤልያስ መልካ ጋር ከ5 ዓመት በላይ አብራው ከጎኑ የነበረች አንድ መልካም ሴት አለች። ጀማነሽ ትባላለች። ጀማነሽ ቤት ነው ዛሬ የምንገኘው። እንግዲህ አቤክስ ሚዲያ ዛሬ እንግዲህ ከስቱዲዮ ውጪ ወጣ ብሎ ትልቅ ፕሮግራም ትልቅ ዝግጅት አስበናል። ይሄው እንደምታዩት ጀማነሽም እንክብካቤ እያደረገችልን ነው። ሙሉ ክሩን በዚህ መልኩ ምግብ አዘጋጅታ ጠብቃ እየታስተናግደ ነው። ጀማነሽ የኔ ቁጭ በይና ላንቺ ያጂ እንዴት ነሽ? ደህና ነሽ አይደል? ደህና ነኝ። ስላወኩሽ ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እሺ ጀማነሽ ግን ያው ለፋሽ ግን እንደዚህ ብዙ ባትጨነቂ ደስ ይለን ነበረ። ኧረ ችግር የለውም። ትንሽ ነው። አይ ትንሽ የሚባል ነገር የለም። የመስተንግዶ ትልቅ ነገር ነው። እንደዚህ እንድትደክሚም አልፈለኩም። በነገርሽ ላይ የለውም። አላሰብኩትም ራሱ ትናንትና ነው እኔም ከአጎቴ የመጣሁት። ኦኬ በሰላም ነው? በሰላም ነው። ኦኬ ሰላም። አይ መልካም። እሺ በቃ እንቅመስና እንብላና ወደ ዋናው ጉዳያችን እንገባለን። እሺ ጀማነሽ
ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችንንም ሰላም ያርገን ፈጣሪ። ዛሬ ይዤላችሁ የመጣሁት ሰው የእውቁና የተወዳጁ የዚች ሀገር የሙዚቃ ባለውለታ የኤልያስ መልካን የቅርብ ሰው ነው ዛሬ ይዘንላችሁ የመጣነው። በዛውም ስለሱ አንዳንድ ጨዋታ ለመጫወት የዛሬ የጨዋታ አዋቂ እንግዳችን ጀማነሽ። አቤት። ጀማነሽ ትባላለች። ጀምዬ። አቤት። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ደህና ነኝ እግዚአብሔር ተመስገን። እናንተ ደህና ናችሁ? አለን እግዚአብሔር ይመስገን። ደህና። ጀማነሽዬ እንግዳችን ስለሆንሽ ጥሪያችንን አክብረሽ አንቺም ቤትሽ ድረስ ጋብዘሽን እንግዳችን ስለሆንሽ በአይቤክስ ሚዲያ እና በጨዋታ አዋቂ ስም እንዲሁም እንደዚህ በመታያቸው በታታሪ ጓደኞቼ ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ይሄ ዳቦ ለኛ ነው የተዘጋጀው? አዎ አጎቴ ነው። ያው አጎቴ ጋር ነበርኩ ሰሞኑን። እሺ። ባዶ ቤት ከሚመጡ ዳቦ ቡና ቁርስ አቅርቢ ብሎ ባለቤቱ ጋር ጋግሮ ሰጠኝ። ይዤ መጥቼ ነው ትናንትና ነው የመጣሁት። ኦኬ። በጣም ነው ከቶታል። በጣም ነው የምናመሰግነው። ቆንጆ ምሳ ነው የበላ ነው። እኔ የምስር ወጥ አድናቂ ነኝ። ቆንጆ ምሳ በልተናል። ቆንጆ መስተንግዶ አድርገናል። እውነት ይሄ ሁሉ ለኛ አይገባንም። አረ ይገባችኋል እንዴ! ኤልያስም ቢኖር እኮ ከዚህ በላይ ነበር የሚገባችሁ። እኔ በትንሹ ነው፣ እሱ ትንሽ ነገር ደስ አይለውም። እኔ በትንሹ ነው ባለኝ አቅም፣ እሱ ትልቅ ነገር ነው የሚፈልገው። እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ያው የዛሬ ጨዋታችን የዛሬው እንግዳ ይዘን እንላችሁ የመጣ ነው። እንግዳ በጣም ከባድ ሰው ነች። ከኤልያስ መልካ ጋር ከተወዳጁ የሙዚቃ አቀናባሪ ጋር ከኤልያስ መልካ ጋር ከ5 ዓመት በላይ አብራ ቆይታለችና የኤልያስን ያልታዩ ያልተሰሙ ነገሮች ያልተዳሰሱ ነገሮችን ምናልባትም ዛሬ ጀማነሽ በደንብ አርጋ ስለሱ ትነግረናለች። ያው መግቢያችን ላይ እንዳለችው ኤልያስ ትንሽ ነገር አይወድም። እሱ ቢኖር ደግሞ ከዚህ በላይ ነበር የሚንከባከባችሁ። ለኛ ከበቂ በላይ ነው ይሄን እንክብካቤ። ይሄው እንደምታዩት ደግሞ ዳቦ ተዘጋጅቶልን ነው የጠበቀን። እግዚአብሔር ይስጥልን። በጣም ነው የምናመሰግነው ጀማነሽ። ምንም አይደለም። ስለዚህ እኔ ነኝ የምቆርሰው? አዎ እሺ እሺ ይቻላል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ ነው አይደል የሚቆረሰው ጀማ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናመሰግናለን። እስኪ እንደው ጀማነሽ ከስምሽ ስንጀምር ጀማነሽ ማለት ምን ማለት ነው? ስለ ስሜ ያው እናት አባቴ ሲያወጡልኝ በቃ ብዙ ሰው አሁን ለምሳሌ ሰው ተበታትኖ እንደ መሰብሰብ ነገር በረከት ነገር እንደዛ ማለት ነው። ለበረከት በጣም ድንቅ የሆነ ስም ነው። እና ትንሽ ስመራመር ነበር ስለ ስምሽና አይደል ብቻዋን ብዙ እንደማለት ነው እንዴ ነገር እያልኩ ብቻዋን ሆና ብዙ። አዎ ብቻዬን ነው የምኖረው። እንግዲህ ያው ውስጤ ብዙ ነገር አለ ማለት ነው። እውነት ነው። የት አካባቢ ነው የተወለድሽው? የተወለድነው 6 ነን፣ ከአንድ አባት ከአንድ እናት። እሺ። ቦሌ ነው የተወለድነው። እኔ ያደግኩት ሰላሌ ነው። ኦኬ። ሰላሌ ፊቼ። አዎ። እና የማን ሀገር ነው? እናቴ ሀገር። የእናትሽ ሀገር። አዎ። ያው አይራራቁም። አባቴም ሸዋ ነው። እንደዛ። ዋው ደስ ይላል። ጀማነሽ ባለ ትዳር ነሽ? አይ አይደለም ብቻዬን ነው የምኖረው። ብቻሽን ነው የምትኖሪው? ልጅ አለኝ። አሁን ሐምሌ ሲመጣ 20 ዓመት ይደፍናል። ማን ይባላል ልጅ? ኤልያስ ደጀኔ። ኤልያስ ደጀኔ። የሚገርም ነው እንዴ! ቀድሞ ታስቦ ነው የወጣው። በቃ ይገርማል። እሱ ቤት ስሰራ ስሙ ማን ነው ሲለኝ ኤልያስ እንዴ ምናምን ገርሞታል እሱ ራሱ አጋጣሚ። ስለ ኤልያስ ብዙ ነገር ተብሏል።
በጣም ብዙ ነገር ኤልያስ እንደዚህ ነው፣ ኤልያስ መልካም ነው፣ ኤልያስ እንደው ያልተባለ ነገር እስኪ ካለ ስለሱ አንቺ ስለምታውቂው እስኪ ያልተባለ ነገር ካለ ንገሪ። ያልተባለ ነገር እንኳን እውነቱን ለመናገር ሁሉ ነገር ተብሏል። የቀረ ነገር የለም። ለሱ የሚቀር ነገር የለም። ሁሉም ባዛዛኝ ነገር ነው ያዘኑለት። ሁሉ ነገር እያለም ራሱ ጓደኞቹ ማራቆም አስራት ኃይሌም እንዳላም እንደዛው ገላውን እያጠበ አንዳንዴ ጥፍሩንም ይቆርጠዋል። ሁላችንም ማረቅ ነው። አስራትም በተለይ ከሱም አልፎ ኤልያስ ካረፈ በኋላ እኔንም አረሳኝ። በጎደለኝ ሁሉ ነገር አሟልቶልኝ ኃይሌም እንደዛው አስራትም እንደዛው። ኃይሌ ሩት ተመስገን ነው። አዎ እሱም ማጣት ነው ብቻ ቅሬታ። እንግዲህ እግዚአብሔር ፍቃድ ሁላችንም እዛ ነው የምንሄደው። ግን እስከዛ ድረስ ደግሞ እስካለን ማሰቡ አይጠፋም። ልክ ነሽ። ያሳዝናል። ሁሉ ጊዜ ታለቅስለታል። የሚረሳ ሰው አይደለም። ጥሩ ሰው ነው። የሚንቅ ሰው አይደለም። ሁሉንም ሰው እኩል ነው የሚያየው። እኔም እንደዛው ነኝ። ያለችኝን ብቻዬን ማድረግ አልወድም። ሁሉንም ያለችኝን ከሰው ጋር መጨረስ ነው የምፈልገው። እንደዛ ነው እንግዲህ። ኤልያስ እስኪ እንደው በጀማነሽ እይታ እንዴት ነው የሚገለጸው? ኤልያስ ነው እንዴት ነው አንቺ የምትገልጪው? ዳሰሽልኛል፣ ግን ኤልያስ ማለት ብለሽ እንዴት ነው እስኪ ስለ ኤልያስ ልትነግሪኝ የምትችይው? ኤልያስ ማለት የዋነቱ ማልቅ ነው። በቃ እኔ እንጃ በስመ አብ ተወርቶ አያልቅም። በጣም ጥሩ ሰው ነው። በጣም የዋ ነው ለሁሉም ነገር። ከፊት ነው የሚያውቀው። በቃ ገና ሲከፋክ ችግርንም ሆነ ምንም ነገር በቃ ይረዳል። እኔ እሱ ቤት ስገባ መጀመሪያ ጊዜ ልቀጠር ስል ታሪኩን ሰምተ ወይና አውቃ ይሆናል አላቅም። እና መጀመሪያ እኔ እሱ ቤት ልገባ ስል ኤልያስን አላቅም። እሺ ሙዚቃዎቹ ምናምን እነ ቴዲ አፍሮ ምናምን ሰማለሁ። በርግጥ እህቴ ቤት ነበርኩ ኤልሳቤት። ባለቤቷ ያለው መጣና እንደዚህ ቤት ብትገቢ ስራ ሲለኝ ኧረ እኔ ወንድ ላጤ ቤት አልገባም አልኩት። ከዛ መልሱን ነገሩት። እሱ ደግሞ አምጡልኝ እሷን አለ። ሄድኩኝ፣ ወሰዱኝ፣ ጀመርኩ። መጀመሪያ ስገባ 1500 ነበረ። ባንዴ ወር አልሞላውም 2500 አረገ። እየቆየ 3000 እና በቃ እንጃ እኔን ከጠበቅኩት ፈርቼ ነበረ። ከጠበቅኩት በላይ ነው ጥሩነቱ ማለት ነው። እና ራሴን ማስቤ እሰራለሁ። እሱ የሚፈልገው በቃ ውሸት አይፈልግም። በትክክለኛ መንገድ እንድትሰራ ነው በቃ የሚፈልገው። ቤቱ ሙሉ ነው፣ የአብርሃም ቤት ነው ይባላል። ምክንያቱም ሌሊት ሙሉ ድረስ ገበታ አይነሳም ይባላል እዛ ቤት። እውነት ነው? እውነት ነው። ምንም ቢሆንም ቢያንስ እንኳን እኔ እንጃ ቀጠና አድርገህ እንኳን ታቀርበዋለህ። ከዛች አይነሳም። የመጣ አንስቶ ቀጥታ ወደ በቃ ጠረጴዛ ነው የሚሄዱት። እና ምንም ሆነች ዳቦም ቢሆንም ተሸንሽኖ ከዛ ላይ አይጠፋም ውሃና ዳቦ እንኳን። እና ሁሉ ነገር ሙሉ ነው። ሁሉም የመጣ ሰው የአብርሃምና የሳራ ቤት ነው የሚሉት። ሁሉ እንደዛ ነው የሚያደርጉት። ምንም እኔ በእንትን በጓዳ በኩል የጎደለው ነገር የለም። እሱ እንኳን ቢጎልበት በእጁ የሚያሟላበት ቢያጣ እድሜ ለጓደኞቹ አስራት አሉ ሁሉም እና ኃይሌ ያለው ማንም ያጎደለ የለም። ታሞ እንኳን ማለት ነው በሚሰራ ቀርቶ። እኔ በበኩሌ እኔ እስካለው ጎደለበት ብዬ ተሳቅቄ አላውቅም። ሁሉ ነገር ሙሉ ነው። ተመስገን። ያንን ነገር የሚያደርገው ግን ለምንድን ነው ጀማነሽ? የዋነት አንጻር ነው ይመስለኛል። በትንሽዬም ብትሆንም ባዶ ሳንቀርቦ ጎርሰ ዞር ስትል ለሱ ደስታው ነው። እንደዛ ማለት ነው። ሰው ምን ሆኖ ነው የሚመጣው ብሎ ያስባል። በልቶም ይሁን ግን በቃ እንዲጎልበት አይፈልግም። አዎ እንዲጎል አይፈልግም። ከኤልያስ ምኑ ይገርምሽ ነበር? በቃ ግልጽነቱም እና አንዳንድ ነገር ላይ የሚናገረው ነገር ላይ የሚያስቅ ብዙዎች አሉ። እስቲ ለምሳሌ ምን ይገርምሻል? ለምሳሌ ሸራተን ስብሰባ ነበረና መጽሐፉ ላይ አለ። ሸራተን ሊሄድ ቸኩሎ ነበረና ወተት ነበረ። በቃ ምግብ ስላልበላ ትንሽ ነው የበላው ቸኩሎ። በቃ ወተት አለና ወተት ጠጥተ ሄድ ብዬ ወተት ቀዳውለት። ገና ትኩስ አይ እሱን ሳበርድ ምናምን ሲለኝ በቃ አባርጄ ልስጥ ብዬ አባርጄ ሰጠሁት።
ትንሽ ቆየና ትምህርት ቤት ልሄድ ነው ፎጣ አምጪልኝ ሲል ላሻረታለች ታጥተው ሲያመቃው ይሄ ነው ቃን እንጃ ሁሉ ነገር እንትን ነው። በዛ ላይ መኮረኒ ይወዳል፣ ፓስታ ይወዳል። እና አንድ ጊዜ ያመሙ አካባቢ ነውና መኮረኒ ሰራውለትና ሳቀርብለት ለካ ሲበላው ጥርሱ ትንሽኛው እንትን ብሏል። ጠራኝና መኮረኒ እንደሰሪልኝ ሁለተኛ ጀማይነሽ ምን ነውስ ነው? አይ ከጥርሴ እያመለጠ ቀጥታ እየገባ ነው ሳላኝ እኮ አለኝ። እኔ ሳኩኝ እዛው። እነሱ አጋጣሚዎች ብዙዎች አሉ። እንደው ከዚህ ከጨዋታው ውጪ እንደው ሌላ እንደው ምን የሚያስገርምሽ ነገር አለ? እንደው ኤልያስ ባህሪው ምን በቃ ይደንቅሽ ነበረ? እኔ የሚደንቀኝ በቃ ስራ በሚሰራ ጊዜ ራሱን አልጠበቀም። ውሃ ይዞ አይገባም ወይም ቢሮ ውሃ አይጠቀምም። ምግብ ሳይበላ ነው የሚሰራው። ምግብ ከበላው እንቅልፍ ይመጣል ይላል። አሁን ለምሳሌ ከጧት ጀምሮ እስከ 12 ሰዓት ይሰራል። ከዛ ደግሞ ሲወጣ እንቅልፉ ይመጣል። እየበላ ያለ ሹካ የሚወርቅበት ጊዜ አለ እና ሳይበላ ይተኛል። ያው 5 ሰዓት 6 ሰዓት ድረስ እረፍት ያደርጋል። ከዛ ደግሞ ተነስቶም ለመብላት አይችልም። ድካሙ አለ። ራሱ ምንም ነገር አልጠበቀም። በቃ በስራ ላይ ነው የጎዳውና የስራ ሰው ነው። ይሄ ነው የሚደንቀኝ። ለራሱ ብዙ ጊዜ አልሰጠም። ለስራው ነው ጊዜውን የሰጠው። አንቺን ሲጠራሽ ማን ብሎ ነው የሚጠራሽ? ያው በስሜ ጀማይነሽ ነው። ጀማነሽ ብሎ የሚጠራው። ኤልያስ መልካ ነፍሱን ይማረውና በህይወት እያለ ደጋግሞ የሚናገረው ምን ነበር? ብዙ እንኳን አሁን ስለ ትንሽ ስለቆየ ብዙ እዚህ ላይ እንኳን የማስታውሰው ነገር የለም። ግን የሚያዘወትረው በብዛት ከስራም እንትን ብሎ ጸሎት ነው። ጸሎት ላይ በጣም እንትን ይላል። በጣም ይጸልያል እና ተንበርክኮ በጣም ነው ብዙ ሰዓት የሚጸልየው። የሚጸልይበት ራሱ ጥቁረቱ እግሩ ተንበርክኮ ነው ጸሎት የሚያደርገው። ብዙ ሰዓት ይሄ ነው። እንደው አንቺን መክሮሽ ያውቃል? አዎ ይመክረኛል። በጥፋት ስታጥፊ ጥፋት ቢገኝብኝ ኦኬ ለሁለተኛ እንዲህ አይነት ነገር ድጋሚ እንዳይገጥም ምክር ይሰጠኛል። እኔም በእርግጥ ብዙ ጥፋት ማጠፋው ሰው አይደለሁም። ግን ያው ሰውነና አጋጣሚ ታጠፋለህ። ጀምዬ እንግዲህ ዛሬ ያው ከባድ ባይዘው የመጀመሪያው ከስቱዲዮ ወጥቼ የቀረጽኩት ያንቺን ፕሮግራም ነው። ባይዘው ለመጀመሪያ ጊዜ አንቺን ላለመልፋት ያለሽበትንም ሁኔታ ለማየት ምን ይመክረኝ ነበር አልሽኝ ኤልያስ? ለምሳሌ ስለመለወጥ፣ ገንዘብ ስለመያዝ ምናምን። አሁን የምትኖሪበትን አካባቢ የራስሽ ቤት ነው ይሄ? አዎ የራሴ ነው። እሱ ቤት ሰርቼ ነው። እሺ እሱ ቤት ስሰራ ብሬን ወስጄ አላውቅም። እሱ እንጂ ደሞዝሽን እሺ እሱ ጋር ነው የተጠራቀመልኝ እና ረፍት ሶጣ ምናምን ከራሱ ነው አይታሰብም። ከራስሽ ደሞዝ በቃ ብሎ ነው ቤተሰብ ጋር ሲሄድ ከራሱ ብር ነው የሚሰጠኝ። የታክሲ የትራንስፖርት ቤተሰብ ጋር ሲሄድ በቃ ምንም ሳይቆርጥብኝ ማለት ነው። እሱ ጋር ተጠራቀመ። አጋጣሚ ደግሞ ያው ሐኪም ቤት ምናምን ሲሄድም በዛው በቃ የሚመለስ መስሎ ነበረ። እንደ በፊቱ ያመዋል፣ ይሄዳል፣ ዳይሊሲስ አድርጎ ይመለስ ነበረ። እኔ በቃ በዛው ሲያድር በጣም ልቤ ደነገጠች። በቃና ከዚህም በፊትም እንግዲህ ለጓደኞቹ ይንገር ስለ ደሞዜ አላቅም። እኔ ብቻ እነሱም እግዚአብሔር ይስጣቸው እና ስርዓትም ሆነ ሁሉም አንድ ጊዜ ስብሰባ ተደርጎ ሁሉም እንትን ብሎ ተዋይቶ ብሯን አልወሰደችም። እንስጥ ብሎ አዋጥቶ ሰጡኝ 120 ሺህ እና እኔ ደግሞ መጣውኝ እንዳላጠፋ እሱ ቤት የሰራሁትን ብር ይችን መሬቷን የአያቴ ውርስም ትንሽ ነበረች 65 ሺህ እሱን ጨምሬበት ይችን መሬት ገዛውኝ። ርካሽ ነበር ያን ጊዜ እንጨቱ ምኑ ርካሽ ነው። አሁን ግን በጣም ሁሉ ነገር ውድ ነው እና ይችን 3 ክፍል ሰራውባት። መሬቱን ነው መጀመሪያ የገዛሁት። በቃ የሱን እሱ ቤትን የሚደከምኩበት እሱ በብር በሚያነሳ ጊዜ ለወደፊቱ በቃ ብርሽ እንዳለ ነው ላንቺ ማረፊያ የሆነ ነገር እናዘጋጃለን ነው የሚለኝ ነበረው። እና በቃ እኔም እንደዚህ አይነት ነገር አጋጣሚ ይመጣል ብዬ አልገመትኩም። እግዚአብሔር ይመስገን ደግሞ ብሬም አልቀረም። በንጹህ መሄድ ጥሩ ነው። እኔም ደግሞ ሲታመም ወደ ኋላ አላልኩም። በጣም ከወንድሜ በላይ ነው የማየው። እውነት
በጣም አሳዝኖኛል። መጨረሻው እንደዚህ የታመመ ያለበት ሰዓት ላይ በደንብ የሚፈልገው ማንን ነበር? እሱ ጋር እንኳን ያው ማንንም ጠርቶ አቅም ስም ጠርቶ አቅም እንትናም ነበረ ላላ እኔ ላላ የሚባል አብሮ ሄደው ታውቀዋለህ? እኛ ላላ ስለምንለው እና እሱ በአጋጣሚ እሱም ነበረ እንዳለም ነበረ ትንቢትም ነበረ ወንድሙም ነበረ አቤል እና እነዚህም ነበሩ ሁሉም። ያው በአብዛኛው ግን ያው ባለበት የምከታተለው እኔ ነኝ። ምግብ የሚያስፈልገው አይነት ከሆነም ሮብ ጀምሮ ሐሙስ ድረስ ምግብ እስከዚህ መሆነ ሾርባ የዶሮ ሾርባ ነበር የሚፈልገው። የዶሮ ሾርባ ቀረብኩለት እና ግን አልበላውም። ለካ በህልሙ በልቶታል እሱ እና ብላ እንጂ አልበላም። አሁንም ሲሄድ አሙቄ ያቀርብለታለሁ አይበላም። አትበላም እንዴ? አሁን እኮ ቆንጆ ሾርባ አምጥተሽልኝ በላው። ሐሙስ ቀን ማለት ነው። አሁን ቆንጆ እኮ አምጥተሽልኝ በላውኝ ይለኛል። በድጋሚም ሲሄድ አልተበላም። ምን ነው ኤልያስ በቃ ቀና ሲል በቃ የፊቱ ወዝ በወዝ ሆኖ ነቃ። ምን ነው ኤልያስ ለምንድን ነው አልቦት ይሁን እንዴ ምናምን ብዬ ዝም አልኩኝ። ለምን አልበላም? ቆንጆ ህልም እያየው ቀሰቀሽኝ። ቀጭን መንገድ ከግራ ቀኝ በአንድ በኩል ውሃ እየፈሰሰች በአንድ በኩል ቀጭን መንገድ ሳር የከበባት እየሄድኩ ቀሰቀሽኝ አለኝ። የመጀመሪያ ታላቁ እንደዛ አይነት ቃላት ተናግሯል መሰለኝ። ኦኬ አርፏል እሱ። አዎ የመጀመሪያቸው እና በቃ አርብ ሄደ አልተመለሰም። እንደው ግን ያው ምን ሊሰማሽ እንደሚችል መገመት ቀላል ነው። ግን እንደው አንቺ የኤልያስን ህልፈት ስትሰሚ ጀማነሽ ምን ተሰማሽ? ከወንድም በላይ የምታየው ሰው ነው። በጣም የሚያዝንልሽ ሰው ነው። እንደው ምን ተሰማሽ? እውነት አልመሰለኝም። ለምን ሁልጊዜ አጋጣሚዎች ይታመማል ይሄዳል። ዲያሊሲስ አድርጎ ስኳሩን ከተነሳበት ተሽሎት ወደው የሚመጣ ሰው ነው። እኔ በዛን ጊዜ ያልጋውን አንጥፌለት ክፍሉን አጽዳድቼ ነው የምጠብቀው። ያለታ ጊዜ ሳይመለስ ሲቀር እንጃ ራስማ በቃ የሆነ ጎንክ የተለየ አይነት ነው የሚሰማክ። በቃ አንድ ሰው ወጥቶ ሲቀር ማለት ነው በጣም ከባድ ነው ስታስበው ማለት ነው። ታረቀዋል። አይዞህ ነፍስ ይማር። ያው ብዙ ሰውን ያስደነገጠ ብዙ ሰውን ያሳዘነ ነው የኤልያስ አሟሟት እና እንደገና ደግሞ ሁሉም ሰው በመልካም የሚያነሳው ሰው ነው። የታደለች ነፍስ ነች የኤልያስ ነፍስ። እንደውም አንድ ወዳጁ ምን አለኝ እንዳለ ኤልያስ ቀጥታ ገነት ነው የሚገባው ሌላ ቦታ ሄድም አለኝ። አዎ እውነት ነው እንደ የዋነቱ። አዎ እንደው ጀማነሽ ኤልያስ ፍቅረኛ ነበር? እዚህ ጋር እኔ ብዙ ስለ ፍቅረኛው እንኳን አላውቅም። እውነቱን ለመናገር ከሆነ ብቻውን ነው ብዙ ጊዜ የሚያሳልፈው። ያው እንግዲህ እንደዚህ አይነቶች ምስጢር ላይ ብዙ ገባ ብዬ ባላውቅም ያው ብቻውን ነው የሚያሳልፈው። ኤልያስ አዘውትሮ ምን ያደርግ ነበር ጀማነሽ? አዘውትሮ ይጽፋል ያነባል። ይጽፋል ያነባል? አዎ ከሙዚቃው ጎን ለጎን? አዎ ይጽፋል። ግጥም ነው የሚጽፈው? አዎ ግጥምም ይጽፋል፣ መጽሐፍም ያነባል። በተለይ ደግሞ ግን የሚያነባው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሌሊት ነው ቀን ነው የሚያነበው? ቀንም አለ ሰዓት እንግዲህ ያው እንትን በሚል ጊዜ ሊጸልይ የፈለገ ጊዜ ገብቶ ያነባል። ልክ ሰዓት ሰጥቶት ነው ለሱ ያንን የሚያደርገው የነበረ። አዎ ኤልያስ ጋር የሚመጡትን ሰዎች እንዴት ነበር የሚቀበላቸው? ያው በትትና ነው ይመጣሉ። ያው እንደተለመደ ምግብ ብሉ ነው እንግዲህ መጀመሪያ ቡና ይወዳል፣ ቡናም ይፈላል። እነሱም እንደዛ ገና ሊመጡ ሲል ቡና ነው የሚያዙት። ቡና በጣም ይወዳሉ። እንዴት ነው አንዳንዴ እንዲህ የመቆጣትስ ባህሪ ያለው ኤሊ? ምናልባት ያው ሰው ነንና ስናጠፋ የሆነ ቁጣ አለ። ጥፋት ሲያይ ሲያይ ነው እንጂ እሷም ደግሞ ትንሽ ደቂቃ ናት።
በቃ ትንሽ ቆይቶ ደግሞ አስቀየምኩ እንዴ ብለው የሚጠይቅበት ጊዜ አለ። እና እሱም ደግሞ ያው ትረዳዋለህ የራሴ ጥፋት ነው ብለህ ታስበዋለህ። ዘፈን ሲሰራ ሙዚቃ ሲሰራ አንቺን ያስደምጥሽ ነበር? አዎ ታይ እንጂ። ኦኬ ያስደምጠኝ ነበር። ምን ይልሻል ጠርቶ? ይህ ሙዚቃ እንዴት ነው የቱ ጋር ጎደለ ምን ቅሬታ የሚያስብል ነገር አለ ሲለኝ እኔም ደግሞ ሁሉ ጊዜ ስለምሰማ ያው እንትን ደስ ያላለኝ ቦታ ነግረዋለሁ። ድጋሚ ግን ያስተካክለዋል። ታይ እንጂ እንደዛ አንቺን ሰምቶሽ? አዎ ታይ እንጂ በእውነት ትዝ የሚልሽ ዘፈን አለ አሁን ለምሳሌ እዚህ ጋር ቅር ብሎኛል ብለሽ የተስተካከለ ዘፈን? የቤሪ እሺ እኔም እሷ በመጨረስ ጊዜ ነበር የገባሁት። እዛ አካባቢ ነበር የገባሁት። በገባው ወይን በ3 ወር ምናምን የጨረሰችው እና ይሄ እኔው ራሴ ላስመጣ የሚለው ጋር በቃ ስታዳምጠው እንደዛ አይነት ቁልጭ ብሎ የሚታይ አይነት አይደለም። እና እንደዛ እሱ ላይ አስተያየት ሲጠይቀኝ ነገርኩትኝ። ምን አልሽው? ይቅር ሁሉ ላይም አለ እንደዚህ ሁሉ ጊዜ ስለው እና እሱን አስተካክሎታል። እና ክላሲካው አለ አይደል በመሃል ላይ ሳብ የሚለው ጋር እሱን ምናምን እንደዚህ ብዬ ስናገረው ተስተካከለ። እሱ እንደው አንቺ ጀማነሽዬ ኤልያስ ጋር በመኖርሽ ምን ተምሬያለሁ ምን አውቄያለሁ ብለሽ ታስቢያለሽ? ሁሉ ነገር በትዕግስት እንደሚያልፍ ሰው ቢያስቀይምም ክፉ ነገር ያለ መናገር በቃ መልሱን ከእግዚአብሔር ያገኛል። ያንሰው ክፋት ነገር ያለ ማሰብ ነው ከሱ ምን የተማርኩት። ታሞ ባለበት ሰዓት ላይ መጨረሻ ላይ የተዳከመ ባለበት ሰዓት ላይ ምን ያወራሽ ነበር? ምን ያግርሽ ነበር? በቃ እኔ ስለመሙ ነው በቃ እንትን እያየሁት ትክክል እንዳልነበረ እኔ ለምን እንዳይልስ ሳትሄድም በማለት ነበር ያኔ አቅራቢያ ማለት ነው። አንድ ሳምንት ሲቀረው አይ እንትን ደም ሰጥቻለሁና ውጤት እየጠበቅኩ ነው። ደም ቀጥኗል ተብሎ ነው መሰለኝ እና ውጤት እየጠበቅኩ ነው። እሱን ውጤት ይዤ ካቤል ጋር ሄዳለሁ ወንድሙ ማለት ነው። እንደዛ ነው የሚናገር የነበረው። እንዴት ነው ወደ ውጪስ ይወጣ ነበር? ከቤት ውጪ ብዙ ጊዜ ያሳልፍ ነበር? አልፎ አልፎ ነው እንጂ ከቤት መውጣት አይወድም። ስራ ነው በቃ ወይኔ ይጽፋል ወይኔ ያነባል እንጂ አይወጣም። አሁን አንቺ በምንድን ነው የምትተዳደሪው? እኔ በፊት ስራ ተመላላሽ ስራ ነበረ ወደ አባዶ ምናምን። አሁን ትንሽ አሞኝ በቃ 8 ወራትን አስቆጥሬያለሁ ቤት ነኝ። ጀርቤን አሞኝ ትንሽ ስራ ሰራ ጀርቤን ያመኛል እንደሆነ ግን አላወኩም። ወጌሻ ሞክሬ ነበረ ደም ስር ነው ምናምን ተስቦ ነው ምናምን አሉኝ። አላወኩም ገና በደንብ አልተሻለኝም። እና አልፎ አልፎ ያው አይሌም ዝም አይለኝም እንዳለም እንደዛው የበለጠ ደግሞ አስራት እግዚአብሔር እድሜና ጤና ይስጠው ይስጣቸው ሁሉ አሜን አሜን። እናንተንም ጭምር እግዚአብሔር ከእናንተ አይራቅ አሜን። እና ኃይሌ ገንዘብ ይሰጡሻል? ኃይሌ አሁን ለምሳሌ እንትን የሚከፈል አለ በአመት አንዴ ግብር የቤት ግብር ባለፈው ጊዜ ጭንቅንቅ ብዬ ነበረ ከፍሎልኛል እግዚአብሔር ይስጠው 4400 ነበረ ከፍሎልኛል። እና አሁን ችግሩ እነዚህ አጥሮች ምናምን በቃ እንትን ንፋስ በነበረ ጊዜ በጣም ነው የሚወዛወዘው እና እንጨቱ ተበልቷል። በቃ እንጨቱ ተበልቷል። አንድ እንጨት ወይና አንድ ግማሽ ሚስማር ለመግዛት ከባድ ነው። ሁሉ ጊዜ እንዳሰርኩት ነው ይሄው እንደምታየው ማለት ነው። አሁን በዚህ ሳስረው በዛ ይገነጠላል፣ በዚህ ሳስረው በዛ ይገነጠላል። ትንሽ ነው እንትን ማለት እግዚአብሔር ደግሞ ጤናዬን ሰጥቶኝ እኔም እንደበፊቱ ደሞዜም ትንሽ ብትሆንም ሰራ ነበረ። ግን ያው አልተሻለኝም። ምን ነበር የምትሰሪው? ያው ጽዳትም ከተገኘ ወጥ ቤትም ከተገኘ እንደዚህ ነበረ የምሰራው። የሱ በህይወት አለመኖር የሱ ማለፍ ብዙ ነገር እንዳጎደልብሽ ይሰማኛል። አዎ እውነት ነው። አሁን ምን ይሰማሻል? ወይ በጣም ነው እኔ እንጃ። ከፍት ሲልሽ ምናምን ኤልያስን የማሰቡ ነገር አለ? አንዴ በደንብ እንጂ በደንብ ነው የማስበው። እና ያለውም እንደገና እህቴም እሱን ስላስተዋወቀኝ እነሱ ቤትም ስለኖርኩኝ
እድሜና ጤና ይስጣቸው እነሱ ነው። ኤልሳቴ ከኔ አጠገብ አራቀችም ያለውም እንደዛ ያለው ማለት የእቴ ባለቤቷን ታታውቀው መሰለኝ አላውቀውም። እንዳላ ነው የሚያውቀው። ጓደኛ ማቾች ናቸው። ኦኬ። በጣም ደስ ያለኝ ነገር ግን ምን እንደሆነ ታውቂያለሽ? ያገኘኋትን እሱ ቤት ቆጣጥቤ የሰራኋትን ብር ለሱ ቅርስ ለሱ ማስታወሻ እንዲሁም ብዬ የትም መበተን አልፈለኩም ያልሽበት ነገር በጣም ነው የሚገርመው። ምን ያህል ለሱ ያለሽን ትልቅ ቦታ ያሳያል ጀማነሽ። በጣም ለምን እሱ ቤትም ሰራ በቃ እኔ እንደማስታውለው ማለት ነው። ካፉ በጣም ያብር ተጠራቅሞ በቃ እድሜ ልክህን አሰራም ጎንበስ ቀና ማለትም ድካም ይመጣል፣ ጉልበትም ያልቃል። እሱ እንደሚያስበው ማረፊያ ነገር የራሴ ነገር የሆነች እንድሰራ ነበረ ፍላጎቱ ይመስለኛል በራሴና ያንን አስተውዬ ነው ያቺ ብር እንድትጠፋ ባስቀምጣት አሁን ወይኔ የቤት ኪራይ ስመዛት ወይኔ ለሆነ ነገር ስመዛት ታልቃለች። ብር በራሪ ነው ደግሞ ታውቃለህ። ደስ እንደው ኤልያዬ በህይወት እያለ ምንድን ነበር የሚያስደስተው? ሁሉ ነገር ያስደስተዋል። በቃ ሰው በመኖር በቃ በሁሉም ነገር ሁኔታ ሳይ ደስ ይለዋል። አሳዛኝ ነገር ማየት አይፈልግም፣ መስማት አይፈልግም። እንዴት ነው አንዳንዴ እሱ ጋር የሚመጡ ሙዚቀኞችን የማገዝ ነገር ነበረ? የመርዳት አንዳንዴ ያው እንግዲህ እሱን ውስጡን እነሱ ናቸው የሚያውቁት፣ ማን እንደተገሰ ማን እንደሚያግዝ ማን እንደሚረዳ። ይህንን ውስጡ እንኳን እነዚህ ነገሮችን ውስጥ ጠለቅ ብዬ ባላቅም እሱ ባለው ጊዜ ለማንም ወደ ኋላ የሚል አይደለም። ምን ያስከፋው ነበረ ወይስ ሲከፋው ምን ያደርግ ነበር ኤልያስ? መቼም ሰው ነው። አዎ ልክ ቤት ውስጥ አንቺ ስላለሽ ብዬ ነው ይሄንን። አዎ ተመስገን ግን ብዙ የሚያስከፋና የሚያስጨንቅ ነገር የለውም። ትንሽ የሆነ ሀሳብ ቢገባው እንኳን ቴሌቪዥን ያያል፣ ዜና ነገሮች ላይ ያዘወትራል። ዜና ያያል? አዎ ኦኬ። ዜና ያያል። እንደዚህ የሚያሳዝን ነገር ምናምን ብቻ ማየት አይፈልግም። ዜና ነገር ነው አብዛኛውን ጊዜ። እንደው የማን ዘፈን እሱ አሁን ሁሉንም ይወዳቸዋል የሰራቸውን ስራዎች፣ ግን የማንን ዘፈን ነው ደጋግሞ የሚሰማው ብዙ ጊዜ? እኔ እስካሁን ድረስ ሙዚቃ እንኳን ደጋግሞ 24 ሰዓት ሲሰማ እንትን አላልኩም፣ ግን የቤሪን በደንብ ሲሰማ ነው ያየሁት። ማንኛውም ሙዚቃ ሲጨርስ እንደዚህ ውጪ ላይ ይወጣል። በቃ ውጪ ቁጭ ብሎ ነው በደንብ የሚያዳምጠው እና በደንብ ከፍቶት ሙዚቃውን ከፍቶት ውጪ ከፍቶት በደንብ ነው የሚያዳምጠው። እንደው ኤልያስ በህይወት ቢኖር ምን ያደርግልኝ ነበር ብለሽ ታስቢያለሽ? እንዴ ያርግልኝ እንደዚህ ያረግልኛል ብዬ ከሱ ተመኝቼ አላቅም። እኔ እድሜ ልኮን ጤናኛ ሆኖ ስራውን እየሰራ እንዲኖር ነበር ሀሳቤ ነበረው። ህመሙ ሲጀምረው ማለት ነው። አስቤ አላቅም ለራሴ እንደዚህ ያረግልኛል፣ እንደዚህ አሳምሮ እንደዚህ ያረግልኛል ብዬ አስተውዬ አላቅም። አስተውሎ ድኖ እንደ በፊቱ አይነት ሆኖ እንዲሆን ነበረ። አጋጣሚ ሆኖ እንደዛ ተፈጠረ። የልጅሽ ስም ኤልያስ ነው? ገርሞኛል እኮ ገጠመኝ። አዎ ያግዘው ነበር? ልጅሽን ያግዝሽ ነበር በሱ ጉዳይ? ባለው ጊዜ ያው እሱን ሄጄ እንዳይ ምናምን ይፈቅድልሻል? አዎ በአመት አንዴም ቢሆን እሄዳለሁ። አሰላ ስለሆነ። ኦኬ። ልጅሽ አሰላ ነው የሚኖረው? አዎ አያቱ ጋር ነው ያደገው። እነሱ ጋር ናቸው። በጣም ጥሩ ሰው ናቸው። እሱ ጋር ነው የሚያድገው። አባቱ ጦር ኃይሎች መከላከያ ነበር የሚሰራው። በቅርብ ጊዜ ነው ያረፈው። 5 ወር ሆኖታል አሁን ካረፈ። ነፍስ ይማር። ሰው እንዲያውቅልሽ ያለሽበት ሁኔታ የምትፈልጊው ነገር ወይም ያው በአሁን ጊዜ ሁሉ ነገር አስቸጋሪ ነው። እንትን ራሳቸው ህሊናው ኤልያስ ጋር የነበረችው እንዴት ነው በምን ትኖራለች እንዴት ነው የምትኖረው የሚል ራሳቸው አምሯቸው የመከረውን አስቦ ካደረጉ ነው እንጂ ከሌ ይርዳኝ ከሌ እንደዚህ ያደርግልኝ ብዬ እስከዛሬም ጠይቄ ምንትን ብዬ ማላቅም። የራሳቸው ህሊና ነው እና በአሁን ጊዜ ደግሞ ሁሉ ነገርም አስቸጋሪ ነው። በርግጥ አሁን እንደምታየው ደግሞ እንትን ነው አጥሩ በጣም ይጨንቀኛል። እዚህ ጋር ያለችው ደግሞ ግርፍ የላትም። አፈሩ በጣም እየተራገፈ ነው እና ይህንን ከቻሉ ይመርላት ካሉ
ይሄንን ነው የምፈልገውና እግዚአብሔር እኔ ደግሞ ጤናዬን ከሰጠኝ እኔም ለራሴ ጎሮር እንግዲህ መጣር አቅተኝ። ኤልያስ የሙዚቃ አቀናባሪ በጣም ብዙ ዘፈን የሰራ እንደሆነ ስታቂ ምን ተሰማሽ? ቤት ውስጥ መጀመሪያ አታቂም ነበር? መጀመሪያ አላቅም። እሺ ስገባ በቃ ሁሉ ነገር እኔ ወጥ ቤት ሆኜ ሙዚቃ እየሰማሁ ነበር ሰራው ወጥ ቤት እሺ በሞሞሪ ማለት ነው። ኦኬ የነ ቴዲ አፍሮ የአይሌን እሺ እዛ በቃ ሲጠራኝ ለካ አልሰማውም መጣ። እሺ ወይ ሙዚቃዎቹ የሚያማምር ነው የምትሰሚው ራሱ የሰራው ነው። እሺ አዎ እኔ እኮ በጣም ነው የምወዳቸው። ወይኔ ስማ እኔ ደግሞ አይሌንም ገና አላወቅኩትም አዲስ በነበርኩ አካባቢ ነው። ከዛ ታውቃቸዋለህ እንዴ አልኩት። በቃ ታስታውቂኛለሽ ታስተምሪኛለሽ ነው ያለኝ። እንደዛ የሆነ መልስ ሰጥቶኛል። ብቻ እኔ ራሴ መልሼ እሱን ጠየቅኩት። ታውቃቸዋለህ እንዴ አልኩት። እሺ ገርሞት እሱ ራሱ ሳቀና በቃ ታስታውቂኛለሽ። ከዛን ካወቅሽ በኋላ ምን ተሰማሽ? ደስታ ነው በቃ ደስ አለኝና ምን አይነት ሰው ነው እንዴት አልነገረኝም ምናምን አልሽ? ኤልያስ ስለራሱ ብዙ ማውራት ያው መጀመሪያ ነው ቅንብር ምን አይነት እንደሆነ አልገባኝም አላቅም። እኔ አቀናባሪ ነው ብላኛለች እህቴ አስረድታኛለች። አቦጊዳ የሚለውን እሱን የሰራው ብላኛለች። ግን እኔ እሱ ያለችው ረስቸዋለሁ እና እኔ ግን ሰማዋለሁ ሙዚቃውን ቤት ውስጥ ምናምን በቃ ጮክ አድርጌ ከፍቼ ነው የምሰማው። አንዳንድ ጊዜ ራሱ ሽርጤ ውስጥ ሆኖ እንደዚህ ወጥ እየሰራው ውስጥ የሚገባበት ጊዜ አለ። እንደገና በቃ ወይኔ የፈላ ውሃ ውስጥ ይወርቃል ስልኩ። ወይኔ ሙዚቃ በቃ መተው አለብኝ ብዬ አርቀዋለሁ። ደግሞ ሙዚቃ ትወጃለሽ አንቺ መስማት? በጣም ወዳለሁ። አሁን ግን ለምን እንደሆነ እንጃ ልቦና የቀነሰ። ተይ እንጂ ለምንድን ነው? እኔ እንጃ ሙዚቃ አስጠላኝ መስማት። በቃ ወደ መዝሙር ነው ልብ የሆነ አሁን ያለው። ከምን የመነጨ ነው? ከመብሰል ከእድሜ አንፃር ነው ወይስ ኤልያስን ካጣሽ በኋላ የመጣ ስሜት ነው? እንደዛ ነው። በፊት እኔ ሙዚቃ ወዳለሁ፣ ግን እሱ ከሞተ በኋላ ነው ያስጠላኝ። በመመበት ሰዓት መጨረሻ ላይ አካባቢ እንዴት ነው ይሄ ከእግዚአብሔር ጋር የነበረውስ ግንኙነት እንዴት ነበረ? ቀንሶ ነበር ወይስ አልቀነሰም? አልቀነሰም። እየጸለየ ተንበርክኮ እየጸለየ ራሱ ከሚበረከክበት ላይ ወይ የወደቀበት ጊዜ አለ። ኦኬ ደክሞት? አዎ እውነት። እና ምንም በጸሎት ላይ የቀነሰው ነገር የለም። እንዴት ነው ሌሎች ሚዲያዎችስ ሰዎችስ አንቺን የመፈለግ ነገር አለ? ጀማነሽ የት ነች? ጀማነሽ የት ነው ያለችው ብሎ የመፈለግ ነገር አለ? ያው የኤልያስ ሞት ዓመት ሲደርስና ልደቱ ሲደርስ እኔን ይጠሩኛል። በዛን ጊዜ ያስታውሱኛል። በአመት አንዴ ያስታውሱኛል። ተመስገን ነው። አንቺ የማን ዘፈን ይመችሽ ነበር በፊት? የማን አድናቂ ነሽ? ነው ደጋግመሽ የምትሰሚው? የአይሌና የቴዲ አፍሮ በጣም ደስ ይለኛል። ወዳቸዋለሁ። ቴዲ አፍሮን ትወጃለሽ? እውነት? ኦኬ በጣም ነው የምወደው። አይሌሩትስንም በጣም ትወጃለሽ? አዎ እሱም ደስ ይለኛል። ከቴዲ አፍሮ ዘፈን የትኛውን ትወጃለሽ? እስቲ የማያውቁት ሀገር አይናፍቅም። ለምን አልሽው እንደዛ? ለምን ወደድሽው እሱን ዘፈን? እኔ እንጃ ትንሽ ሆኜ ራሱ ሰማዋለሁና ትንሽ አረብ ሀገር ወጣ ብዬ ነበርና እህቴ ሲዲ እንትን ትልክልኝ ነበር ካሴት የላከችልኝ። እሱን የሚል ሙዚቃ ነው መጀመሪያ ሙዚቃ ስሰማ እሱን ነው የሰማሁት። እና ስትልክልኝ ሁሉ ጊዜ ይሄንን ነው የምሰማው ደጋግሜ። ግን እኔ ለምንድን ነው እንደዚህ የሚለው ምናምን ብዬ ይደንቀኝ ነበረ። ግን ያው ሀገር ቁጭ ብለህ ስታስበው የሰው ሀገር ምን ጊዜ ማኖርም ሀገርህ ነው የሚያኖርክ። ግን ያው የሰው ሀገር ስትቀመጥ ባሌ ድስ ብለህ ታስበዋለህ። ከሀይሌስ የትኛውን ዘፈን ትወጂለታለሽ? የሀይሌ ቆንጆዎች አሉ። ግን እርጅና መጣ ድቅና ለፊቴ የሚለው እርጅና መጣና ድቅና ለፊቴ እባክህ ተመለስ። ልጅነት በሞቴ እርጅና መጣና ድቅና ለፊቴ እባክህ ተመለስ። አሪፍ ነው። ቅድም በጣም የገረመኝ ነገር ሁሉም የኤልያስ ወዳጆች መልካም እንደሆኑ ነው የነገርሽኝ። በጣም ነው የገረመኝ።
እውነት እኔ ክፉ ነው ብዬ ክፉ ሰው አላየውም። ለኔም ሲመጣው ትትና አላቸው። ትትና ድንገት የሌለውንም ሰው ካየውም እንኳን ራሴ ጥፋት ኖሮኝ ነው ብዬ በራሴ ላይ ነው የማስበው እንጂ ያ ሰው ክፉ ሆኖብኛል ብዬ እንትን አይደለም። እንደገና ደግሞ ሰው እኔን እንዲያስከፋኝ አይፈልግም፣ እኔም ደግሞ ያንን ሰው እንዳስከፋ አይፈልግም እሱ። እንደው በመጨረሻም ስለ ኤልያስ ማለት የምትፈልጊው ነገር ካለ? ኤልያስ በቃ በገነት እግዚአብሔር ይቀበለው፣ በገነት ያኑረው። እንግዲህ ያው እርግጠኛ ነኝ እሱም ወደ እንትን የሚገባ አይደለም፣ ወደ ገነት ነው ቀጥታ፣ እንደ የዋነቱ አንፃር እንደ ሁሉ ነገር አንፃር እና ጓደኞቹንም እግዚአብሔር እንግዲህ ጤናና እድሜ ይስጣቸው። እኔንም አረሱኝም እሱንም በሚያከብሩ ጊዜ እኔንም ድጋሚ ደግሞ ስላከበሩኝ እግዚአብሔር ያከብራቸው። እንዲሁም አስራትም ሆነ ሁሉም ቤተሰብ ይባርከው፣ እግዚአብሔር ጤናና እድሜ ይስጣቸው። እንዲሁም አይሌንም ሁሉም እንዳለም ጀማንሽ እኛ ፕሮግራማችን ላይ የምንጋብዛቸው ሰዎች ወይ እንዲመርቁን ወይ ደግሞ መልካም ምኞት እንዲመኙልን እንፈልጋለን እና እስቲ አንቺ እንደው ምን ትይናለሽ? እኔም ያሰባችሁ በሙሉ ይሟላላችሁ። እንግዲህ ጤናና እድሜ ይስጣችሁ። አሜን። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ጀማይነሽ ወርቁ ጋር መተን በላን፣ ጠጣን፣ ፏ ያለ ጊዜ አሳልፈን ስለ ኤላ ስለምንወደው ታላቁ የሙዚቃ ሰው ታላቁ አቀናባሪ ስለ ኤልያስ መልካ የግጥምና የዜማ ደራሲ ኤልያስ መልካ ብዙ ነገር ተጫወተ። በጣም ከቀርቡ ሰው እሱን አግኝተን ምናዋራው እስኪመስል ድረስ ምክንያቱም ጀማነሽ ትህትና የነበረኝ ሰው ነኝ። የበለጠ ደግሞ እሱ ሳገኘው ትህትናዬን አዳበርኩት። መልካም ሰው ነበር። ሰው በልቶ የሚጠግብ የማይመስለው ሰው የማይንቅ ሰው የሚያከብር ድንቅ ሰው ነበር ብላ ደግሞ ነገረችን። ከአንደበቷ ሰማነው። ደስ አለን እኛም ስለመጣ። እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ከጀማይነሽ ወርቁ ጋር የነበረን ቆይታ ጣፋጭ ቆይታ ለዛሬ እዚህ ጋር ያበቃል። ምናልባትም ወደፊት እግዚአብሔር መልካም ፍቃዱ ከሆነ ጀማይነሽን ድጋሚ አግኝተናት ኤላን የምንዘክርበት፣ ኤላን የምናከብርበት፣ ስለ ኤላ የምናወጋበት ሌላ ትልቅ ፕሮግራም ይኖረናል ብለን እናስባለን። ለዛሬ ግን እዚህ ጋር ይበቃናል። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። የኔ ልብ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አንድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ሆነ የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ። አስመሳይ! እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ከማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው?
ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ